የተከበራችሁና የተወደዳችሁ የፋቲ ቤተሰብ ዛሬ ደግሞ በአዲስ ነገር መጥቻለሁ። እሱ ሲባል ምንድን ነው እንግዲህ ላይክ እያደረጋችሁ አበረታቱኝ። አሁን ትንሽ ነው 150 ብቻ ነው የቀረኝ ሰዓቱ እንዲህ ሞላ ማለት ነው። ስለዚህ ላይክ ሼር እያደረጋችሁ አበረታቱ፣ ሼር አድርጉ። ዛሬ ምንድን ነው ደብዳቤ ለማኑ ደብዳቤው ደግሞ የተመልካቾች እና ናፈቃችሁኝና ደብዳቤና ግጥሙን ለእናንተ ላድርግና ብዬ ነው። እና በሰላም መጣችሁ። አህለን ወሰህለን። እንግዲህ ዛሬ ደግሞ አንዳንድ ልጆች ስንት ነው መሬት በስንት ይገኛል እያላችሁ የምትጠይቁኝ እስቲ ጠቅማችኋል። ስሙ 270 ካሬ ስንት እንደጨረሰ እነግራችኋለሁ ማለት ነው። እና በእኛ ሀገር ደግሞ በእንደዚህ ነው እንግዲህ። አሁን ይሄ የውል ወረቀት ነው። ይሄ ደግሞ ኮፒ ነው። እዚህም አለ። ይሄ ደግሞ መሀል ሰው የሚይዙበት ነው። ሽማግሌዎች በመሀል ሁለት። እኛ ደግሞ አንድ ኮፒ እና አንድ ዋና እንይዛለን ማለት ነው። እንደዛ ነው። እና ይሄ ደግሞ ዋና ነው። ይሄ ዋና ነው። ታያችኋል። ይሄ ዋና ነው። እንግዲህ በእኛ እንደዛ ነው። እንግዲህ ይሄ ኮፒ ነው። እኛ እንይዛለን ማለት ነው። ይሄ ዋና ነው። ይሄ ኮፒ እንይዛለን። በሀገራችን እንደዛ ነው። ይሄ ደግሞ ሁለት መሀል ያለበት ሽማግሌዎች ይይዛሉ ማለት ነው። እና እንደዛ ያላቸዋለሁ። የቦታና የቤት መሸጫ ውል ሸጪ አቶ እንደዛ ነው። ገዢ ደግሞ ፈቲያ ያሲን አህመድ ሁለተኛ ጮሮቆ ይባላል። ይሁን ያለንበት አካባቢ ነው። እና ቤትና ቦታ ያው ቦታ ቤት ተብሎ የሚገዛ እንግዲህ እና 400,000 12 ቆርቆሮ ያለበት ይባላል። ግን ያን ቦታ ነው ማለት ነው። ቦታ አይባልም፣ ቤት ነው የሚባለው። እና ስለዚህ ይሄ ደግሞ ዋና ነው እላችኋለሁ። እና እንግዲህ ዝርዝሩ ስንሄድ በጣም ይከብዳል። አሁን እዚህ ውስጥ 3 ሰው በኋላ ይጠየቃል። ምናልባት የሚሄድ ሰው ቢኖረው አሁን 3 ሰው ራሱ በ5,000 ብር ነው የፈረመው። 5,000 ብር ወስዶ ነው የፈረመው 3 ሰው ፈርማ ማለት ነው። እና የቤት ሴትዮዋ ደግሞ 13,000 ብር ለሾማ ሽጫለሁ እያለች በ13,000 ብር ፎርማ ብቻ። እንግዲህ ደላሎች ደግሞ 20,000 ብር ደላላ 20,000 ብር ሲፈርም ደግሞ 5,000 ብር እንግዲህ ቆማ ችግር የለም። እና በዛ ደግሞ መዘጋጃ መንገድ ይዛል አያዝም ብሎ መዘጋጃ 5,000 ብር። ፍንጥሮ በመሀል ላይ ሲያልቅ ፍንጥሮ ይባላል። እሱ ደግሞ 4,000 ብር። መሬቱ ደግሞ 400,000 ብር ነው። ስንት ነው? 2 ካሬ 270 ካሬ እና ያው 1 ካሬ ዝግ በሩ ሳዲያ አታንቀሳቀሽ። ዝግ በሩ ወይ ውጪ። እና ካሬ ደግሞ 100 እንደ ቤቱ እንደ ቦታው ነው ያያል። አሁን እኛ ያገዘንበት ከራሳችን ቤት ብዙ አይርቅም። 17 ደቂቃ ነው ምናምን ነው። እና ውድፊቶቼ ለማግዛት የምትፈልጉ ደግሞ ብር ያልቃልና ብር ያልቃል። ቦታ ትንሽም ቢሆን ያ 250 ቢሆን 250 ማለት አንድ ጣል የሚባለው 500 ካሬ ደግሞ 2 ጣል ይባላል። እና ብር በጣም ነው የሚያልቀው። እኔ ራሱ በቃ ከመጣሁ 100 ምናምን ሺህ ብር ነው ጨረስኩት። ስለዚህ ደግሞ እንደምንም ሆናችሁ ተቸግራችሁም እንደዚህ ምንም ቢሆን መሬት ብትይዙ ያው ይቀመጣል። የሆነ ንግድ ብታስገቡ ደግሞ ያ ንግድም ያዋጣል። ግን ቤት ልጆች ካሉ ደግሞ ልጆች ሲፈልጉ መከላከል አይቻልም። እንግዳም ቢመጣ ዘይትና ሽንኩርት ማለት ምስር፣ ቡና በዛ ሌላ ገቢ ከሌለ ካሱ እየወሰድን ነው የምንሰራው። እሱ እያለን ደግሞ ባዶዋችን ደግሞ እንግዳ መሄድ ራሳችን ደግሞ
ባዶ እናድርምና እኔ ደግሞ ንግዱን ፈራው፣ ግን በጣም ነው የሚያዋጣ። ሌላ ገቢ ካለ ያዋጣል። ሌላ ገቢ ለምሳሌ ሌላ ቤት የሚችልበት ነገር ካለ፣ ቤት የሚችልበት ነገር ከሌለ ደግሞ ከሱ ታነሻለሽ። ከሱ ሽንኩርቱንም ይሁን ቲማቲሙም ሚጥሚጣም ይሁን ዘይቱም ሹካ ምናምን በቃ የፈለጋችሁ ነገር ከሱ ስተነሹ ያው ግን ትርፉ አይታይም እንጂ የቤቱን ይችላል። እንግዲህ አሁን ብዙዎቹ ነግዶ በዛ በትርፉ ሸቀጥ በጣም ነው የሚያዋጣ። አሁን እነዚህ ስልጤዎች ሰንኩራ እዚህ ውስጥ ገብቶ በጣም ያዋጣቸዋል፣ ይሰራሉ። እኔ ደግሞ ፈራው ለምን እንደሆነ ብቻ ድፍረትም የለኝም። ከዛስ ደግሞ ምናልባት መሬት ደግሞ አይባደርም ከሱ አይቀነስምና ትንሽም ቢትሆን ትቀመጣልኝ ብዬ 2 ከሰባ ነው ገዛሁት። አሁን ያለበት ቤት በቁመት ታንሳለች፣ በስፋት ደግሞ ትበልጣለች እና ከባዶ ይሻላል። ያ ሞልቶ ሳይሆን በጣም የተቸገርኩ እንዳያልቅብኝ ብዬ የሰው ሀገር የለፋችሁት የሆነ ነገር ሲሆን ነው እንጂ 100 ሺህ ብር ሲያልቅ በጣም ነው የደነገጥኩት። የት እንደገባ የት እንደወጣ ምንም ሳይታወቅ እና እንደዛ ብዬ ደግሞ ያው ካሬ ደግሞ 3000ም አለ፣ እንደ ቦታ ልዩነት አለ። 1500ም አለ። አሁን እኛ የገዝንበት ቦታ ደግሞ 1400 ምናምን ነው። በ30 ውስጥ በ25 ነው እና እንደዛ ነው የሚላቸው። ያው እንደምንም ሆናችሁ እዛ ሆናችሁ ግን እኔ ምክር እንደ ምክር ማለት ነው መሬት መግዛት የምትፈልጉ ከሆነ እዛ ሆናችሁ ጥሩ ሰው ካለ እዛ ግዙ። አሁን እኔ 500 ሺህ ብር ነበር የመጣኝ እንዴ በቃ አሁን ራሱ ስንት ነው? 300 ነው 350 ስትቀራኝ ነው በመሬት የገባሁትና በጣም ድቅድቅ ነው የሚለውና እኛ ሰዎቹን ኢትዮጵያ እዛ አረብ ሀገር ተቀምጠን ምናልባት የት ገባ እንላለን እንጂ እኔ ካመጣው ራሱ 140 ሺህ ብር የት እንደገባ አላውቅም። የት ምንም ሳላረግ ዝም ብሎ የሆነ ሳህን ነገር የሆነ ብርጭቆ ነገር ጆግ ነገር የሆነ ይሄን ነገር በቃ ይሄ ነው ይሄ ልብስ በቃ ይሄው ዝም ብሎ ጣውላ ነገር በቃ ከዚህ ምንም ልዩነት ይሄው በሰራ የሚለው ነገር ምንም የለም። ያው ኮሽና ትንሽ አቁሜያለሁ እንጂ ምንም አላደረኩትም። 140 ሺህ ብር ከመጣው አሁን በ5 ወሬ ልቅ የት እንደገባ ከዛ ልቅ ብራችሁ ይዛችሁ ቤተሰብ ቢገዛ ምርጥ ቤተሰብ ካላችሁ ለምን መሰላችሁ? እናንተ ሲመጡ ወጪ ነው በጣም ይወጣል እና አሁን እኔ መሬት ስገዛ 65 ሺህ ብር ነው ወጪ ብቻ። ወጪ የደላላ የፉርማ የመዘጋጃ ማሳያ መዘጋጃ ደግሞ ቼክ ማድረግ አለበት በኋላ መሬቱ ማለት በኋላ መንገድ እንዳይወጣ ማለት ነው። እና እንደዛ ነው የምላቸው። እነዛ በምስራቅ በምዕራብ እየተባለ በጎናችን ያለበት ይጻፋል። በምስራቅ ቃሰሙ መሐመድ፣ በምዕራብም ቃሰሙ መሐመድ፣ በሰሜን ደግሞ ዘክዬ። በቃ ይሄ የመሬታችን ጎን ያለበት ሰው ያው ምስክርነት ነው ማለት ነው። እንግዲህ 400 ሺህ ብር በፊደልም 400 ሺህ ብር ይላል እና ሸጪና ገዢ ተብሎ ይጻፋል። ምስክር ደግሞ አይረድኝ አባባ ስለማ የአማኞች ስም አማኞች እና ይሄ ሁሉ ያው ይሄ ነው ዋና። ይሄ ደግሞ ማለት ኮፒ ነው። እኛም እንይዛለን እነሱ ይይዛሉ ለማለት ነው። እና እዛ ሄዳችሁ እንግዲህ እዛ ሆናችሁ ግዙ ለማለት ነው። ውድቶቼ ይሄ ኮፒ 3 ነው። 2 በመሀል ሰው ይቀመጣል። ዋና አንድና አንድ ኮፒ ነው። ዋና በእኛ ይቀመጣል። ስለዚህ ላይክ እያደረጋችሁ ያበረታቱ። ትንሽ በቀረ 155 ሁሉልኝ። እናመሰግናለን። አበረታቱኝ። አንድ ቀን ደግሞ ቦታ ነች ቀርጻለሁ እላችኋለሁ ውዶቼ። ቻው